ጤና ይስጥልኝ እንዴት አምሽታችኋል ተመልካቾች ከኢቲቪ 7 ወደ ሰዓቱ የስፖርት ዘገባዎችን እናልፋለን ሲንቄ ባንክ የስፖርት ዘገባችን የክብር አጋርም ስለሆነ ከልብ ነው የምናመሰግነው ከዜናዎቹ ጋር ተመስገን አለባቸው ነኝ 25ኛው የዱባይ ማራቶን የፊታችን እሁድ ይከናወናል በኢትዮጵያውያን አትሌቶች ተደጋጋሚ አሸናፊነትና ዱባይ በሚኖሩ ኢትዮጵያውያን ደጋፊዎች የሚደምቀው ውድድር ዘንድሮም ተጠባቂ ሆኗል በውድድሩ ላይ የሚሳተፉ አትሌቶች ለማሸነፍ መዘጋጀታቸውን የተናገሩት በጣም አሪፍ ነው ዝግጅቱ አሪፍ ነው እና ዝግጅቷል ኮች አለ ጥሩ ሰዓት መሮጥ ፈልጋለሁ እና ስራው ሰርተዋል እና እግዚአብሔር ነው ሁሉም ነገር ማሸነፍ እሱ ነው ያለቀ ዝግጅቱ አሪፍ ነበር አሪፍ ነው ተዘጋጅቼ የመጣሁት አሪፍ ውድድር ለመሮጥ ወደ 4 ወር አካባቢ ተዘጋጅቼበታለሁ ትሬኒንግንም በደንብ ሰርቻለሁ እና ፈጣሪ ከፈቀደልኝ አሪፍ ለመሮጥ ዱባይ ለሚኖሩ ኢትዮጵያውያን ውድድሩ የተለየ ትርጉም እንዳለውም ተገልጿል ኢትዮጵያን የዱባይ ማራቶን ማድመቂያ ናቸው ብል ማጋነን አይሆንም ለአብነት አምና ወንዶች ከ1 እስከ 10 ሴቶችም ከ1 እስከ 10 የተቆጣጠሩት ዱባይ ማራቶን ነው በዱባይ ማራቶን ላይ ኢትዮጵያን ደምቆ የሚወጡበት እንዳውም የኢትዮጵያን ነው ማለት እንችላለን በኢትዮጵያ ኮሚኒቲ በጣም በጉጉት የሚጠበቅ በየአመቱ በኩራት የምናከብረው ደስ ብሎን ከ1 እስከ 10 ሁሌ የታወቀ ነው ኢትዮጵያውያን ናቸው የሚወጡትና በጣም በጉጉት በደስታ በኩራት አንገታችንን ቀና የምናደርግበት አንዱ ዋነኛ በዓላችን ወይም ደግሞ የምንጠብቀው በጉጉት የምንጠብቀው አመታዊ ውድድር ነው ትልቅ ሚና ነው ያለው እነሱም ጓግተው ኢትዮጵያውያኖችን በብዛት ነው የሚጋብዙት በደንብ ጓግተው ነው የሚጠብቋቸው የሚወዷቸው የሚጋበዙት በኃይለኛ ቁጥር የሚጋበዘው የኢትዮጵያ ቁጥር ነው ከ50 በላይ አትሌቶች ይጋበዛሉ እንዲሁም ደግሞ የኛም ዜጋ እንደዛውና ጥሩ ትስስር ጥሩ ትውውቅ በዓለም ደረጃ በዚህ ሀገር ብቻ ሳይሆን በዓለም ደረጃ ጥሩ ትስስር የሚፈጠር ይማራል የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ መዝናኛ ቻናልና በዶት ስትሪም አማራጮች ይህንን የ2026 የዱባይ ማራቶን በቀጥታ ስርጭት የሚያስተላልፍ ይሆናል ከወዲሁ እንድትከታተሉ ነው የምንጋብዘው በ18ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማ ኢትዮ ኤሌክትሪክን አሸነፈ 9 ሰዓት ላይ በተደረገው ጨዋታ ሐዋሳ ከተማ በተባረከ ፋሞ 49ኛ ደቂቃና ጌታነህ ከበደ 93ኛ ደቂቃ ላይ ባስቆጠሯቸው ኳሶች 2-0 አሸንፏል ውጤቱን ተከትሎም የተመስገን ዳናው ሐዋሳ ከተማ ነጥቡን 32 በማድረስ ሁለተኛ ደረጃ ላይ ተቀምጧል ኢትዮ ኤሌክትሪክ በአንጻሩ በነበረው 26 ነጥብ ሌሎች ክለቦች ጨዋታቸውን እስኪያከናውኑ ድረስ በነበረበት 7ኛ ደረጃ ላይ ይገኛል በሌላ ጨዋታ ያምናው አሸናፊው ኢትዮጵያ መድን ከምድረገነት ሽር ያደረጉት ጨዋታ ግብ ሳይቆጠርበት ተጠናቋል በአሁኑ ሰዓት ወላይታ ዲቻ ከአዳማ እየተጫወቱ ሲሆን ስቱዲዮ እስከገባንበት ሰዓት ድረስ ወላይታ ዲቻ በቴዎድሮስ ኃይለማርያም የ41ኛ ደቂቃና አዳማ ከተማ አቤል ሲሳይ 69ኛ ደቂቃ ላይ ባስቆጠሯቸው ኳሶች 1-1 ጨዋታው ቀጥሏል የሊጉ መሪ ሲዳማ ቡና በነገው ዕለት ከባህር ዳር ከተማ የሚያደርጉት ጨዋታ ደግሞ በሳምንቱ ተጠባቂው መርሃ ግብር ሆኗል ከአርሰን ቬንገር አባታዊ ፍቅርና ትህትና እስከ ፔፕ ጋርዲዮላ ጥብቅ እንዲሁም አስፈሪ ዲሲፕሊን ባካሪ ሳኛ በታላላቅ አሰልጣኞች ስር የነበረውን የሜዳ ጀርባ ህይወት ለኢቲቪ ተናግሯል ማኑኤል ፔሌግሪኒ ለ7 ወራት ያህል ሰላምታ እንኳን ሳይሰጡት ያሳለፉት እንደሆነም ገልጿል ይህ ለምን ሆነ ማይክል አርቴታስ ገና ኤል ክላሲኮን ለመመልከት ስታዲየም ሳይደርስ ስለ ታክቲክ የሚያወራው ለምንድነው ስንል ከባካሪ ሳኛ ጋር በነበረን ቆይታ ጠይቀናል ይበልጣል ሰውነት እንደሚከተለው አሰናድቶታል የቀድሞው የአርሰናልና የማንቸስተር ሲቲ ተከላካይ ባካሪ ሳኛ ከኢቲቪ ጋር ባደረገው ቆይታ ስለ አርሰን ቬንገር አባታዊ ፍቅር ስለ ማኑኤል ፔሌግሪኒ ዝምታ ስለ ፔፕ ጋርዲዮላ ጥብቅ የዲሲፕሊን መመሪያዎችና ስለ ሚኬል አርቴታ የአሰልጣኝነት ፍንጮች ዙሪያ ሀሳቡን አጋርቷል ባካሪ ሳኛ በአርሰናል ቤት በነበረው የ8 ዓመታት ቆይታው የአርሰን ቬንገርን ሰብአዊነትና የስራ ስነ ምግባር በልዩ ሁኔታ ወድሷል እንደ ሳኛ ገለጻ ቬንገር ከቴክኒክ ስራቸው ባለፈ ለእያንዳንዱ ተጫዋች ያላቸው ትህትናና ትዕግስት ለቡድኑ ጥንካሬ መሰረት ነበር ከአርሰን ቬንገር ትህትናን የስራ ምግባርንና ስነ ስርዓትን ተመሪያለሁ ከሁሉ በላይ ግን ምንም ቢፈጠር በራስ መተማመንን ማጣት እንደሌለብኝ አስተምሮኛል ለራስም ሆነ ለሰዎች ታጋሽ መሆን አለብህ እሱ ለሁላችንም ታጋሽና ትሁት ነበር
በየቀኑ ወደ ልምምድ ክፍል ስመጣ እያንዳንዳችንን እጅ በመጨበጥ ሰላም ይለንና ስለ ማንኛውም ጉዳይ ያወራን ነበር። ብዙ አሰልጣኞች ሜዳ ላይ እስክትወጡ ድረስ ሰላምታ እንኳን አይሰጡም። እሱ ግን ሰብአዊነት የሚሰማውና እኛን በሚገባ የሚረዳ ነበር። የተለያየ ባህል ያላቸው ተጫዋቾች ለመረዳት የሚሄድበት መንገድ ልዩ ነበር። በግል ህይወትም በ2008 ወንድሜን ባጣው ጊዜ ትልቅ ድጋፍ አድርጎልኛል። ከአንድ ሳምንት በኋላ መጫወት ነበረብኝ። በወቅቱ ደውለው ያበረታታኝና ያጽናናኝ መንገድ ደህንነትና መተማመን እንዲሰማኝ አድርጓል። የሳኛ ቀጣይ ጉዞ ወደ ኢቲሃድ ስታዲየም ቢሆንም የማንቸስተር ሲቲ የመጀመሪያ ዓመት ቆይታው ግን አልጋ ባልጋ አልነበረም። ከብራዚሉ የዓለም ዋንጫ መልስ የአካል ብቃት መውረድ አጋጥሞት የነበረው ሳኛ ከአሰልጣኝ ማኑኤል ፔሌግሪኒ ጋር የነበረው ግንኙነትም የሻከረ እንደነበር አልሸሸገም። የመጀመሪያው ዓመት የሲቲ ቤት ቆይታዬም በጣም ፈታኝ ነበር። ለምን እንደፈረምኩ ግራ ገብቶኝ ነበር። ምክንያቱም አሰልጣኝ ማኑኤል ፔሌግሪኒ ለ7 ወራት ያህል ችላ ብሎኝ ነበር። ለመጀመሪያው ጊዜ ያወራኝ ከመጣው ከ7 ወራት በኋላ መጋቢት ላይ ነበር። ከብራዚል የዓለም ዋንጫ መልስ ዘግይቼ ስለመጣው የአካል ብቃት ዝግጅቴ ከሌሎቹ ያነሰ ነበር። ይህም ከቡድኑ ጋር የመዋየድ ሂደቴን አዛጋሚ አድርጎት ነበር። ሆኖም ከሁለተኛ ዓመት ጀምሮ በቡድኑ ውስጥ በብዛት የሚሰለፍ ተጫዋች መሆን ቻልኩኝ። በማንቸስተር ሲቲ ቤት የፔፕ ጋርዲዮላ መምጣት ግን ሁሉንም ነገር ቀየረው። ጋርዲዮላ በሜዳ ላይ ታክቲክ ብቻ ሳይሆን በተጫዋቾች አመጋገብና የሰውነት ክብደት ላይ ያመጣው ጥብቅ ቁጥጥር ሳኛን አስደምሞታል። ዘይት የማይገባባቸው ምግቦችና በየቀኑ የሚደረግ የክብደት ልኬት የተጫዋቾችን ብርታት አድሷል ባይ ነው ሳኛ። ነገር ግን የጋርዲዮላን ፍልስፍና ለመከተል ዋጋ እንደሚያስከፍልም አስረድቷል። ፔፕ ጋርዲዮላ ሲመጣ የእግር ኳስ አስተሳሰባችን ነው የቀየረው። ምክንያቱም እሱ ትኩረቱ ጥቃቅን ዝርዝሮች ላይ ነው። ስለ አመጋገብና ስለ ትክክለኛ የሰውነት ክብደት በጣም ጥብቅ ነው። በየቀኑ ክብደት ይለካል። የአመጋገብ ስርዓቱም ተቀይሮ ዘይት የማይገባባቸው የተጠበሱ ምግቦች ሆነ የምንመገበው። እሱ ሁሉንም ነገር አስልቶ ነው የሚሰራው። የእሱን ፍልስፍና ከተከተልክ ወደ 20ዎቹ የዕድሜ ክልል የተመለስክ ያህል ብርታት ይሰማሃል። ሜዳ ላይ ግን ቀላል አይደለም። ምን ማድረግ እንዳለብህ በዝርዝር ይነግርሃል። ካልሰማኸውና ካልተገበርከው ግን በሚቀጥለው ጨዋታ ተቀያሪ ወንበር ላይ ነው። ሳኛ በዚህ ጊዜ አርሰናልን እየመራ ስለሚገኘው ሚኬል አርቴታ በሰጠው ምስክርነት አርቴታ ገና ተጫዋች እያለ አሰልጣኝ የመሆን ዝንባሌው ይታይበት እንደነበር ገልጿል። አብረው ጨዋታዎችን በሚመለከቱበት ወቅት አርቴታ ትኩረት ይሰጥባቸው የነበሩ ጥልቅ ታክቲካዊ ጉዳዮች ለዛሬው ስኬቱ ትልቅ ማሳያ መሆናቸውን ጠቁሟል። ሚኬል አርቴታ አሰልጣኝ እንደሚሆን እገምት ነበር። በተለይ ከሱ ጋር የቅርብ ግንኙነት ነበረ። አብረን ኤል ክላሲኮን ለማየት ስንሄድ ገና ስንደርስ የሚያወራኝ ስለ ጨዋታ አሰላለፍ ነበር። ለጥቃቅን ዝርዝር ነገሮች በጣም ትኩረት ይሰጥ ነበር። ኢትዮጵያውያን ደጋግመው ያሸነፉበት ከፍተኛ የገንዘብ ሽልማትም የሚታፈስበት የዱባይ ማራቶን እሁድ ጠዋት ይደረጋል። ዘንድሮም እንዳምናው ኢትዮጵያውያኑ ለድል ይጠበቃሉ። እሁድ ከማለዳው 11 ሰዓት ጀምሮ 25ኛው የዱባይ ማራቶንን በኢቢሲ ሁሉም አማራጮች ይከታተሉ። የዱባይ ማራቶን በኢቢሲ 25ኛው የዱባይ ማራቶን የፊታችን እሁድ ከ11 ሰዓት ከ30 ጀምሮ የሚደረግ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በሁሉም አማራጮች ለተመልካቾች ያደርሳል። እንድትከታተሉ የጋበዝን። ወደ ውጭ ስፖርታዊ ዜናዎች እናልፋለን። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የዕጣ ድልድል በዛሬው ዕለት ይፋ ሲደረግ ቤኔፊካ ከሪያል ማድሪድ ዳግም ተገናኝተዋል። በቀጥታ ያለፉትን 8 ክለቦችን ለመቀላቀል ከ9ኛ እስከ 24ኛ ደረጃ ይዘው ያጠናቀቁ ክለቦች የጥሎ ማለፍ የደርሶ መልስ ጨዋታዎችን ያከናውናሉ። ዛሬ በስዊዘርላንድ ኒዮን ይፋ በተደረገው የጥሎ ማለፍ ዕጣ ድልድል መሰረት ቤኔፊካ ከሪያል ማድሪድ ዳግም ያገናኘው የጨዋታ መርሃ ግብርም ተጠባቂ ሆኗል። በድራማዊ ትዕይንቶች በታጀበው የ8ኛው ዙር የአውሮፓ ሻምፒየንስ ሊግ ምሽት ቤኔፊካ የመድረኩን ስኬታማ ክለብ ሪያል ማድሪድን 4-2 መርታቱና ባለቀ ሰዓት ግብ ጠባቂያቸው ቱርፒን ባስቆጠራት ግብ ጥሎ ማለፉን መቀላቀላቸው የሚታወስ ነው። የሁለቱ ክለቦች የመጀመሪያ ጨዋታ ስታድ ደ ሉዝ ላይ የካቲት 10 ሲደረግ የመልሱ ጨዋታ ደግሞ በሳንቲያጎ ቤርናባው በሳምንቱ ይከናወናል። በሌላ የጥሎ ማለፍ ድልድል የአምናው ሻምፒዮን ፓሪስ ሴን ጀርማ የመጀመሪያውን ጨዋታ ከሜዳ ውጪ ከሌላኛው የሀገሩ ክለብ ሞናኮ ጋር ያከናውናል። ኢንተር ሚላን ከኖርዌይ ቦዶ ግሊምት
ጋር መደልደሉ ነው ይፋ የተደረገው። ቦሩሲያ ዶርትሙንድ ከአታላንታ፣ ቃራባክ ከኒውካስል ዩናይትድ፣ ኦሎምፒያኮስ ከሊቨርኩሰን፣ ጋላታሳራይ ከዩቬንቱስ፣ ክለብ ብሩጅ ከአትሌቲኮ ማድሪድ ሌሎች በጥሎ ማለፉ የሚከናወኑ ጨዋታዎች ናቸው። በ2026 የአውስትራሊያ ኦፕን የቴኒስ ውድድር ካርሎስ አልካራዝ እና ኖቫክ ጆኮቪች ተጋጣሚዎቻቸውን በማሸነፍ ለፍጻሜ ደረሱ። በግማሽ ፍጻሜው ጀርመናዊን አሌክዛንደር ዘቬሬቭን የገጠመው አልካራዝ ለፍጻሜ ቀርቧል። በአጠቃላይ ብርቱ ፍክክር በተደረገበትና 5 ሰዓት ከ25 ደቂቃ በፈጀ ውድድር አልካራዝ 3-2 በሆነ ድምር ውጤት ነው ያሸነፈው። ስፔናዊ የዓለም ቁጥር 1 ለመጀመሪያ ጊዜ በአውስትራሊያ ኦፕን የፍጻሜ ተፋላሚ ሆኗል። የ6 ጊዜ ግራንድ ስላም ባለድሉ አልካራዝ በ5 ተከታታይ ግራንድ ስላም ውድድር ለፍጻሜ መቅረቡ የሚታወስ ነው። በሌላ ጨዋታ ኖቫክ ጆኮቪች ያኒክ ሲነርን 3-2 በሆነ ድምር ውጤት አሸንፏል። የፍጻሜው መርሃ ግብርም እሁድ ይከናወናል። ክቡራን ተመልካቾች ለኢቲቪ አምስት የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።